አቤት ሰላም ነህ? እንዴት ነህ? ያለው ደህና ነሽ? እንኳን ደህና መጣሽ። እሺ አመሰግናለሁ። እኛ ስለ ክርስቶስ ስትናገር እኛ ሙስሊሞች ነብይ ነው ብለን እናምናለን ብለህ ነው እንጂ ማለት ያለብህ። ለእኛ ደግሞ ክርስቶስ ፈጣሪያችን ነው። ገባ? ኢየሱስ ክርስቶስ ማለት ፈጣሪ ነው። ይህንን ነው የምናምነው። ነብይ ነው እያልክ እንድትናገር አንፈልግም እኛ። ኢየሱስ ፈጣሪ ነው የሚል መጽሐፍ ቅዱስ ላይ አግኝተሻል? ኦፍ ኮርስ ያንንማ እናውቃለን። ስለምናውቅ እኮ ነው የምንከተለው። የምንከተለውን ደግሞ እናውቃለን። ማስረጃ ብሉይ ኪዳን ላይም አለ፣ አዲስ ኪዳን ላይም አለ። ሁሉ ነገር በደንብ ለማንኛውም በደንብ ጥናት አድርግ፣ በደንብ ወቅ። ይሄ ሁሉ ህዝብ፣ ብዙ ህዝብ፣ ይሄን ያክል ህዝብ ካለ አንድ ነገር ሃይማኖቱን አይከተልም። ሰርች አድርግ። ሰው የምታውቀው ነገር አለ፣ የማታውቀውም ነገር አለ። ማስረጃ አለ። በደንብ ትንትና አድርጌ ነገር አለው። ግን አንተ እናትና አባትህ ስትወለድ አንተ ሙስሊም ስለሆንክ ሃይማኖትህን ብቻ ወገን አድርገህ ነው እየተናገርክ ያለው። ሃይማኖትህን ብቻ ስለምትወድ ከዛ በኋላ ነው እየተናገርክ ያለው። ባለፈውም ስትል ሰምቻለሁ። 3 ነው 4 ነው ሚስጥሩ ሳይገባህ ዝም ብለህ ስለ ስላሴ አንድነት ሶስትነት ልታወራ አትችልም። ስላሴ ማን ነው የሚለውን በደንብ ማወቅ አለብህ። ስለ ክርስቶስ አመጣጥ ማወቅ አለብህ። እያንዳንዱን ነገር ስታውቅ ነው ስለ ኢየሱስ ክርስቶስ በደንብ መመስከር የምትችለው። ስላሴ ማለት ምን ማለት እንደሆነ፣ እግዚአብሔር ማን እንደሆነ። አላህ አንተ 99 ስሞች አሉት ብላችሁ ነው የምታምኑት አይደል? ስለዚህ ሁሉ ነገር ማወቅ አለብህ። ሳታውቅ ግን ስለ ሰው ሃይማኖት ዝም ብለህ በደፈናው ጃጅ እያደረግ አንተም ስተህ ሌሎችንም ህዝብ እያሳትክ ገሃነም አይደለም ለዘላለም በነፍስም በስጋም ያው ስትሞት መቃጠልህ አይቀርም። ያንን ነገር ነው የምነግርህ። አሁንም ቢሆን ኢየሱስ ክርስቶስ ጌታ ነው፣ የጌቶች ጌታ ፈጣሪ ነው። ኢየሱስ ፈጣሪ ነው የሚል ቃል የቱ ጋር ነው ያለው እያልኩሽ ነው ከቀደም ጀምር። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበት ቦታ ካለ ያሳየን። መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ስለማታምን ለምን ብዬ ነው እያንዳንዱን ነገር ክፍሉ የምነግርህ? አታምንማ። ቢነገርህም አታምንም። አለ ካልሽ መጽሐፍ ቅዱስ ላይ ኢየሱስ እኔ ፈጣሪ ነኝ ያለበት ቦታ ካለ ያሳየን እስኪ። አሳያለሁ። መጀመሪያ ወቅ ነው እያልኩ ያለሁት። አጥና። አንተ ሃይማኖትህ እናትና አባትህ ቤተሰቦች ስለተከተሉ አንተ ሙስሊም ስለሆንክ አይደለም የምትከተለው። አጥና፣ ታሪክ በደንብ አጥና። ስለ ስላሴ አመጣጥ ስላሴ ማን ባለፈው 4 ነው 1 ነው ስትል አንተ ልብ አልከኝ አድርግሽና ኢየሱስ እኔ ፈጣሪያችሁ ነኝ ያለበት ቦታ ካለ አሳየን። ያው መጽሐፍ ቅዱስ አሁን አልያዝኩም። እኔ ስራ ቦታ ነኝ፣ ግን ዝም ብዬ አይደለም እምነቱን የምከተለው። በደንብ አውቄ ተምሬ ነው። በደንብ እኛ ስለያዝን መጽሐፉን ምዕራፍና ቁጥር ንገሪን እናውጣለሽ እኮ። እሺ አሳየኝ። ኢየሱስ እኔ ፈጣሪ ነኝ ያለበትን ቦታ ንገሪንና ምዕራፍና ቁጥሩን እናሳይሽ። ካልሆነ ያንን መጽሐፍ ቅዱስ ስራ ቦታ ላይ ነኝ ያለሁት። ማውጣት አልችልም። አሁን መጽሐፍ ቅዱስ ማውጣት አልችልም። ይሄንን ደግሞ ለአንተ በቂ መልስ ነው ብለህ ማለት አትችልም። የምትፈልገውን አንተ ስለ ስላሴ መጠየቅ የምትፈልግም ከሆነ ስለ አንድነት ስለ ሶስትነቱ መጠየቅ የምትፈልግ ከሆነ ክርስቶስ የመጣው አዲስ ኪዳን ላይ ነው። እግዚአብሔር ከዛ በፊት ስላለው ነገር በደንብ ማጥናት አለብህ፣ ማወቅ አለብህ። ይሄ ሁሉ ህዝብ በጣም ብዙ በዓለማችን ላይ ክርስቶስን የሚከተል ብዙ ህዝብ አለ። ያ ብዙ ህዝብ ያ ሁሉ ህዝብ ዝም ብሎ አይደለም የሚከተለው። ገብቶሃል? አንተ የምታውቀው አይምሮ የአንተ አይምሮ ውስን ነው። አንተ የምታውቀውን እኔ አላውቅም፣ እኔ የማላውቀውን ሌላ ሰው ላያውቅ ይችላል። ስለዚህ በደንብ አጥናፍ። ኢየሱስ ክርስቶስ አምልኩኝ ያለበት ቦታ የት ነው ብለሽ የዓለም ቄስ ሀገርሽ ላይ የሚገኝ ሁሉንም ቄስ ጠይቂያቸውና መልሱን ይዘሽ ነሽ። የትም ቦታ ላይ አላለም ብለው ይነግሩሻል። በከንቱ ኢየሱስን እያመለካቸው እንደሆነ የዛኔ ትረዳላችሁ። ኢየሱስ ክርስቶስ አንዲትም ቦታ ላይ አምልኩኝ አላለም። ነገር ግን ታመልኩታላችሁ። ለምን? አላዘዘም እኮ። ብትወዱኝ ትእዛዜን ትከተላላችሁ አለ ኢየሱስ። ከትእዛዙ መካከል አምልኩኝ ያለው የቱ ጋር ነው ብላችሁ ራሳችሁ ለምን አትጠይቁም? አንድ ቀን እኔን ተገዙኝ ብሏል ወይ? አላለም። ገብቷቸዋል? የትኛውም ቦታ ላይ እንዳውም እኔን ማምለክ ከንቱ ነው ብሎ ኢየሱስ ተናግሯል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርት ነው አለ። ክርስቶስን ወደ ማምለክ የወሰደ ማንኛውም ትምህርት ሁሉ ከንቱ ትምህርት ነው። ይሄን የተናገረው ራሱ ነው። እነ ኢሳይያስ ተናግረውት ነበር በትንቢት። ኢየሱስም ደግመው አዲስ ኪዳን ላይ ልክ ኢሳይያስ የተናገረው
እንዲህ ተብሎ ተጽፏልና እያለም ይናገራል። ማንን ነው ማምለክ ያለባችሁ ከተባለ ታዲያ ኢየሱስ ክርስቶስን የላከው እነ አብርሃም እነ ይስሐቅ እነ ያዕቆብን የላከ አንድ አምላክ አለ። ያን አንድ አምላክ ነው ኢስላም ያን ነው እያላችሁ ያለው። የአብርሃም የይስሐቅ የያዕቆብን አምላክ አምልኩ ነው የሚለው ቁርአን አለ። ቁርአን በጣም በርካታ ቦታ ላይ እነ አብርሃም እነ ይስሐቅ እነ ያዕቆብን እነዚህን ታላላቅ ጻድቆች እያለ ነው ቁርአን የሚያነሳላቸው። የእነሱ አምላክ ነው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጨረሻው ዘመን ላይ ተገልጦላቸው እርሳቸውንም ያናገራቸው ልክ መሲሁን ሙሴን እነዚህን እንደ ጻድቅ አድርጎ ያነሳቸዋል። እኔ ምን እንደሆንኩኝ አላወከኝም። ሙስሊም ነኝ ወላ ሙርተዳ ነኝ ምን እንደሆንኩኝ አላወክም። ነጥረ ግን መጽሐፍ ቅዱስ እኔ መጽሐፍ ቅዱስን ግን እሺ፣ ለማንኛውም እሺ፣ ቆይ ስለዚህ አሁን በእግዚአብሔር እመኑ በነቢያቱም እመኑ ይላል። ነቢያት አምላክ ናቸው ማለት ነው በዚህ ግንዛቤ። አንቺ ራስሽ ቅድም መጣሽው ግንዛቤ። እኔ እኮ ወንድሜ ሁሱ እኔ ሃይማኖቴ ምን እንደሆነ አይ ከመጽሐፍ ቅዱስ እየመጣ ስለምትመልስልኝ እኮ ነው። እንደሱ ከሆነ እሺ፣ ክርስቲያን አይደለሽም? እኔ ሙርተድ ነኝ። ሙስሊም ነበርሽ? አዎ። እና ጥያቄዎች ስላሉኝ ይሄ ጥያቄ ካልተመለሰልኝ እኔ ችግር ላይ ነኝ ማለት ነው። እሺ፣ ሙርተድ ነሽ አይደል? እሺ፣ በጣም ጥሩ። ክርስቲያን ግን አይደለሽም አይደለ? አይደለሁም። ማይና ክርስቲያን አይደለም። በማን ልማልልህ? በማን ልማልልህ? አሁን ጥርጣሬን መልስልኝ ነው የምልህ ያለሁት ወንድሜ። እሺ፣ በጣም ጥሩ። እሺ፣ ለማንኛውም ሙስሊም ነበር። አሁን ፈዳክ ያ ረሱላህ ሩሂ ወኡሚ ወአቡይ የሚባለው ለአላህ ይሄ እንግዲህ ሩህ ማለት ለአላህ ምን ሊሰጠው ነው? እሺ፣ ለመሐመድ ህይወት ከተሰጠ ለአላህ ለትልቁ ምን ሊሰጠው ነው? ይሄን መልስ እፈልጋለሁ። እሺ፣ አርካኑ ሶላት ስንት ነች? ሙስሊም ስለነበርሽ እችን መልሽላቸው አንድ ጊዜ። አሁን ጥያቄን እኔ እኮ ስማ፣ ጥያቄን እኮ መልስልኝ ነው ያልኩ እንጂ የኔ እስልምና መሆኔና ክርስቲያን መሆኔ ሙርተድ መሆኔ ለአንተ ምንም አይጠቅምም። ግን ጥርጣሬ ላይ ስላለሁኝ መልስልኝ። ለመሐመድ ለረሱል እስላም ሩህ ከተሰጠ ለአላህ ለፈጣሪው ለሚባለው በእስልምና ምን ሊሰጠው ነው ነው? ከሩህ በላይ ደግሞ ምንም ነገር የለም እያልኩኝ ነው። እሺ፣ እሺ፣ ክርስቲያን አንቺ ሙስሊም ነበርሽ። ሙርተድ ማለት እሺ ምን ማለት ነው አውቀሽ? ያ አላህ ሙርተድ ማለት ከሃይማኖት ከእስልምና የሸከከ ማለት ነው። እሺ፣ ስለዚህ አንቺ ሙስሊም ነበርሽ ማለት ነው አይደለ? አሁን ከዚህ ጋር ጥያቄን ለምን አትመልስልኝም? አሁን ጥያቄ ነው እንጂ ስለኔ ሃይማኖት ምንም አንተ ጥያቄ መልስልኝና እኔ ሙምኪን እስልምና ልመለስ እችላለሁ። ጥያቄ መልስልኝና መልሱልን። እሺ፣ አዳም ሙስሊም ነበርሽ ወይ? ጥያቄ ከመለስክልኝ ወደ እስልምና ይመለሳለሁ። አልጠየኩሽም። ምን እንድትመለሽ አይደለም ጥያቄ። ሙስሊም ነበርሽ ወይ? አሁን ስለ አርካነ እስላም ምናምን ልጠይቀኝ ማንም የሚያውቀውን ማለት ነው። እኔ ከጎጉል ላይ ማምጥቼ እኮ ልነግርህ እችላለሁ። ለምንድን ነው የጅል ጥያቄ የምትጠይቁት? አልጠይቀውም። እሺ፣ ሙስሊም ነበርሽ ወይ? አዎ ነበርኩኝ። ሙስሊም ነበርሽ? እሺ፣ ሶላት አልጀናዛ ይኸውልህ፣ እሺ አይደለሁም። በቃ እሺ ልበልህ። እሺ አይደለሁም፣ ክርስቲያን ነኝ ልበልህ። እሺ ክርስቲያን ነኝ ልበልህ። እሺ ግን ጥያቄ እሺ፣ ለምን ተዋሻለች? አያሻት አይደል? ቅድም በመጽሐፍ ቅዱስ ሲይዛት ሲመለስላት ጊዜ አይ ክርስቲያን አይደለሁም ማለች። ምንድን ነሽ? ሙርተድ ነኝ። እሺ ሙርተድ ከሆንሽ ስለ አርካኑ ሶላት ልጠይቀኝ ነው። አልጠይቅሽም። አርካኑ ሶላት ሶላት አልጀናዛ ስንት ነው ስላት በቃ ሙስሊም አይደለሁም ማለች። አኛው ይሄ ነው። እንደዚህ እንትን እያላችሁ ማሊያ እየቀያየራችሁ አትምጡ። በጣም እንደምትፈሩን እያስረዳችሁን ነው። ማንነታችሁን ቀያየራችሁ ስትመጡ ጊዜ ጀግና የሆነ ሰው በማንነቱ ይቀርባል፣ አይፈራም። ይፈቻል አይደል? ይሄ ነው። ለማንኛውም ነፍሴ ወይንም ሩሄ ፊዳ ትሆንለት የምለው ይሄ አምልኮ ነው ወይ አምልኮ አይደለም? ይፈቻል አይደል? ለምሳሌ አንድ ሰው ለሀገሩ እኔ ነፍሴ ትሰዋላት ለእናት ሀገር ኢትዮጵያ ይላል ወታደር አይደል? አሃ ይሄ ሰውዬ ኢትዮጵያን እያመለካት ነው ወይ? አይደለም፣ በፍጹም ይሄ አምልኮ ነው ያለሽ ማን ነው? በመጀመሪያ አሁን መናገር ትችላለሽ። አንድ ሰው እኔ ለሀገሬ ነፍሴ መስዋዕት ትሆንለት ሲል ጊዜ አምልኮ ነው ወይ ይሄ ወታደር ኢትዮጵያን እያመለከ ነው ብለሽ ትረጃለሽ? ተርጉም አንብብልኝ ከቻልክ። እኔ ጋር በአማርኛ ስላለ እናንተ ጋር እንድሰማው
ኦኬ አንድ ሰው በአንድ ልብስ መጠቅለሉ ነው ለይሰ ዐላ ፈርጂሂ ሚንሁ ሸይ በብልቱ ላይ ምንም ጋር ሌላ የሚለው ወይ ደግሞ ምዕራፉን ተሳስቼ ይሆናል። እሺ ካንተ ጋር ያለው ምንድን ነው? እሺ እኔ ጋር ያለው ልንገርህ፣ ምናልባት ተሳስቼ ሊሆን ይችላል ቁጥሩ። መሐመድ በአንድ ወቅት በካይባር የሚገኙ ጎሳዎችን በድንገት ወረረ። እንደሱ የሚል የለም እዚህ ጋር አድርገው ሁሉንም ወንዶች አዳምጠኝ፣ ወንዶችን ከገደሉ በኋላ ሴቶችንና ህፃናትን ምርኮ ወስደው ለዝሙት ባርነት እንዲጠቀሙ ፈቀዱላቸው። ራሳቸው መሐመድ ሶፊያ ቢንት ሁያ የተባለችን ምርኮኛ ሴት ቆንጆ ስለነበረች ለራሳቸው ወስደው መሐመድ የሶፊያን ባሏን፣ አባቷን፣ ወንድሞቿን በትዕዛዝ አስገደሉ። በኋላም የዛኑ ዕለት በግዳጅ አስፈጽመው ክፈተውና ሐዲሱን አሳየን። እንደሱ ቢል የለም እዚህ ጋር ያመጣው ቁጥር ላይ ጽፌን ያስኩትን እኮ የቱ ጋር በቪዲዮ ክፈተው። እሺ ችግር የለም እና ሐዲሱን ማሳየት ትችላለህ። ቆይ ላሳየህ። ጽፌን ያስኩት ቴክስት ላይ ጽፌን ያስኩት ማሳየት ትችላለህ። እሺ በአማርኛ ነው የጻፍከው አይደለ? ሐዲስ አይደለም። በአማርኛ ነው የጻፍኩት ተተርጉሞ ነው ማለት ነው። የለም እንደሱ የሚል የለም ወገናችን። የሰጠኸኝ ቁጥር ላይ ተመለከትኩኝ። እንደሱ የሚል የለም በፍጹም። እኔ መቼም የሌለውን አላወራም። እንግዲህ ሰጠኸኝ እኮ ቁጥሩን ሰጠኸኝ። ያው እንደሱ የሚል ጨረሻ ያወራም እዚህ ጋር። እሺ ቆይ እሺ ቁጥሩን ተሳስቼ ሊሆን ይችላል። እንደዚህ የሚል ግን አለ። አሳየን። እንደሱ የሚል ህፃናቶችን፣ ሴቶችን እንዳውም አትግደሉ የሚል ነው ያለው። ላሳየህ እኔ አለ እኔ እሱ አይመለከተኝም። ግን እኔ እየጠየቅኩ ያለሁት ይሄን መልስልኝ ነው እንጂ ሌላ አይደለም። ስለዚህ አልገባኝም ምዕራፉ። እንደሱ የሚል የለም። የኸይበር ጦርነት ጊዜ ተካሂዶ ነበር። ኸይበር ጦርነት እሱን ላስረዳ። በነብዩ ሰለላሁ ዐለይሂ ወሰለም እና በይሁዶች መካከል የተከሰተ ጦርነት ነበር። በዚህ ጦርነት ጊዜ ራሱን ላስረዳ። በቃ የይሁዶች ዋና ይህ ሶፊያ ብንት ሁየይ የምትባለው ቅድም የጠቀስካት የእሷ አባት ሁየይ ብኑ አኽጦብ ይባላል። ገብተዋል። ይህ የአይሁዶች ዋና አለቃ መሪ ነበር በመዲና ላይ። ምን አለ ይሄ ሰውዬ? ለኡቃቲለነሁ ሐተል መውት አለ። ሙሐመድን እስከ ሞት የፍጻሜ ድረስ እፋለመዋለሁ፣ እዋገዋለሁ አለ። ምን አለ? እዋገዋለሁ፣ እፋለመዋለሁ አለ። አየህ አይደለ? ጦርነቱ ከእርሱ መጣ። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው መከላከል አለባቸው። ከዚያ ጦርነቱ ተካሄደ። ድል አደረጉ። ነብዩ ሰለላሁ ዐለይሂ ወሰለም አሸንፏቸው። ይሄ ነው። ከዚያ በኋላ ማን ተማረከች? ሶፊያ ብንት ሁየይ ተማረከች። እሷ ቅድም የጠቀስካ ማለት ነው። የዚህ የአይሁዱ አለቃ ልጅ ነበረች። አይሁድ ነች። በጣም አዋቂ ነው። አይሁዶች አለቃ ነው። ተሸነፈ። ሶፊያ ብንት ሁየይ በተማረከች ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣች። እርሳቸው እጅ ገባች። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አስመረጧት። ኢኽታሪ አሏት፣ ምረጪ አሏት። ኢን እኽተርቲ ልየሁድያ አልሐቅቱኪ ቢአህሊኪ ወኢን እኽተርቲ ልእስላም አምሰክቱኪ ሊነፍሲ አሏት። አይ አይሁድነትን ነው የምመርጠው ካልሽ ወደ ቤትሽ በሰላም እለቅሻለሁ፣ ትሄጃለሽ አሏት። ገብቶሃል አይደለ? አይ እስልምናን እቀበላለሁኝ ካልሽ ደግሞ ፈቃድሽ ከሆነ አገባሻለሁ አሏት። አነ ሀወይቱ ልእስላም ቀብለ አን ትድዑን ያ ረሱለላህ ብላ መለሰች። እርስዎ ወደ እስልምና ሳይጋብዙኝ ሳይጠሩኝ በፊት እኔ እስልምናን መቀበል ፈልጌ ነበር አለች። የሚገርማቸው እሷ ቀድማ ስለ እርሳቸው ነብይነት አባቷና አጎቷ ሲያወሩ ሰምታ ነበረ። አይሁዲዎች መዲና ላይ እንዴት ሊመጡ ቻሉ የሚለውን ከመጀመሪያ ልንገራቸው ታሪኩን። አይሁዲዎች የመጨረሻው ዘመን ነቢይ የሚሳደድባት ሀገር ነች ብለው መዲናን በትንቢት በራሳቸው መጽሐፍ ላይ እዛ ሄደው ይጠብቁ ነበር። መዲና ልክ ሲመጡ ጊዜ የዚህ የሁየይ ብን አኽጦብ የሶፊያ አባት የአይሁዶች አለቃ ነበር። ገብታችኋል አይደል? ይህ አይሁድ ከየት አሳያችኋለሁ፣ በማስረጃ ማሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሶፊያን ምን እንዳሏት እንደ ምርጫ ሰጥተዋት ነው። ብዙ ሰዎች ምን ይላሉ? አስገድደዋት ነው ያገባት። እንደዛ ምን ሰምታ ሊሆን ይችላል አይደል? አስገድዶ እሷን እንትን አላት አገባት ምናምን። ላ ወላሂ ምርጫ ነው የሰጧት። እንዳስመረጧት እንዳውም ከመጀመሪያ ላሳያችሁ በማስረጃ ላሳያችሁ። እስልምና ከፈለግሽ ምረጪ፣ ካልፈለግሽ ደግሞ በሰላም ወደ ቤትሽ እለቅሻለሁኝ አሏት። አይ እኔ እስልምናን እመርጣለሁኝ በራሴ አለች። እዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ኑ ላሳያችሁ። ያና ተመልከቱ፣ እዚህ ጋር እናገኘዋለን ታሪኩን። ያው ስለ ሶፊያ የሚናገር ነው። ዘዋጅ ነብዩ ሰለላሁ ዐለይሂ ወሰለም ምን ሶፊያ ያ ልምሐ عن ሰብይ ሶፊያ ብንት ሁየይ፣ ስለ ሶፊያ ብንት ሁየይ የሚናገር ነው። ነብያችን ሰለላሁ ዐለይሂ ወሰለም አሁን እንዳስመረጧት ማስረጃውን